ጋስትሪክ ግላንድ ሃይድሮክሎሪክ አሲድን ፕሮዲዩስ ያደርጋል። ይሄ ሃይድሮክሎሪክ አሲድ ዓላማው ምንድነው? አንደኛ ባክቴሪያ ኪል ያደርጋል ስቶማክ ላይ ከምግብ ጋር ከውሃ ጋር ተጨምሮ አንድ ላይ ሆኖ የሚገባውን ባክቴሪያ ወይም ፓቶጀኒክ ኪል ለማድረግ ያገለግላል። ሁለተኛው ደግሞ አክቲቬት ኢንዛይምን አክቲቬት ያደርገዋል። ይህ ኢንዛይም ደግሞ ፔፕሲን ይባላል። ይህንን ኢንዛይም አክቲቬት በማድረግ ኬሚካል ዳይጀሽን የፕሮቲን ኬሚካል ዳይጀሽን እንዲጀመር ያስችላል ማለት ነው። እንግዲህ እዚህ ጋር አለ ፔፕሲን ኢንዛይም ቢጊን ቱ ፕሮቲን ዳይጀሽን ባይ ብሬክ ዳውን ደም ኢንቱ ፔፕታይድ። ስለዚህ በሃይድሮክሎሪክ አሲድ አማካኝነት አክቲቬት የሆነው ኢንዛይም ኬሚካል ዳይጀሽን ስታርት ይሆናል ማለት ነው። ስለዚህ ኬሚካል ዳይጀሽን ዳይጀስት በማድረግ ፕሮቲንን ወደ ፔፕታይድ እንዲቀየር ያስችላል ማለት ነው ይሄ ኢንዛይም። ስለዚህ ጋስትሪክ ጁሲ አለ ማለት ነው። ይሄ ጋስትሪክ ጁሲ ደግሞ ከጋስትሪክ ግላንድ የሚመነጭ ነው ማለት ነው። በውስጡ እንግዲህ ሃይድሮክሎሪክ አሲድ እና ፔፕሲንን ይዟል። ሃይድሮክሎሪክ አሲድ ደግሞ ዓላማው ምንድነው? ባክቴሪያን ኪል ማድረግ ነው። ሁለተኛ ደግሞ ፔፕሲን ኢንዛይም አክቲቬት በማድረግ ኬሚካል ዳይጀሽን እንዲኖር ማስቻል ነው ማለት ነው። እንግዲህ ፕሮቲን ነው እዚህ ጋር ዳይጀስት የሚሆነው ካርቦሃይድሬት ወይም ሊፒድ አይደለም ማለት ነው። ስለዚህ የፕሮቲን ዳይጀሽን ወይም የፕሮቲን ኬሚካል ዳይጀሽን እዚህ ጋር በደንብ ይከናወናል ማለት ነው። ሰላም የተከበራችሁ ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ዳይጀስቲቭ ሲስተም ነው። እንግዲህ ዳይጀስቲቭ ሲስተም አንዱ ፊዚዮሎጂካል ሲስተም ነው ማለት ነው። እንግዲህ ዳይጀስቲቭ ሲስተም ማለት በአማርኛው ያው የምግብ ፍጨት ወይም የምግብ ልመት እንደማለት እንደዛ ብለን ዲፋይን ማድረግ እንችላለን ማለት ነው። ስለዚህ ዳይጀስቲቭ ሲስተም ምንድን ነው? ዳይጀስቲቭ ሲስተም እንዴት ይከናወናል? የትኞቹን ኮምፖነንትስ ይዟል የሚለውን ወይንም ከመጀመሪያው እስከ መጨረሻው ያለውን የፕሮሰሱን እንዴት ኦከር እንደሚሆን የምናይበት ቪዲዮ ነው። እናንተ እንግዲህ ሰብስክራይብ እንድታደርጉ ላይክ እና ኮሜንት እንድታደርጉ በአክብሮት እጠይቃለሁ። እንግዲህ ዩቲዩብ ቻናል በተከታታይ ባዮሎጂካል የሆኑና ሪሌትድ የሆኑ አይዲያዎችን ወይም ኮንተንቶችን ወደ እናንተ የምናደርስበት ዩቲዩብ ቻናል ነው። ሰብስክራይብ እንድታደርጉና እንድትከታተሉ እንድታዩ በአክብሮት እጠይቃለሁ። ባጭሩ ግልጽ በሆነ መንገድ አስተማሪ የሆኑ ነገሮችን የምናቀርብበት ዩቲዩብ ቻናል ነው ማለት ነው። ሰብስክራይብ ማድረጋችሁን እንዳትዘነጉ አሁን በአክብሮት እጠይቃለሁ። ወደ ቪዲዮ እንሄዳለን ማለት ነው። ስለዚህ ዳይጀስቲቭ ሲስተም ቅድም እንዳልነው እንግዲህ የምግብ የመፍጨት ሂደት ነው። እንግዲህ የሚያካትታቸው ወይም ኢንክሉድ የሚያደርጋቸው ስትራክቸሮች እንግዲህ ማውዝ አለ ማለት ነው። እንግዲህ ማውዝ የመጀመሪያው ሜካኒካል እና ዳይጀሽን የሚከናወንበት ነው ማለት ነው። ሳሊቨሪ ግላንድ አለ፣ ሳሊቫ ፕሮዲዩስ ይሆናል። በሳሊቫ ውስጥ እንግዲህ አሚሌዝ አለ። አሚሌዝ ደግሞ እንግዲህ ካርቦሃይድሬትን ይፈጫል፣ እንዲፈጭ ወይም ኬሚካል ዳይጀሽን እንዲኖር ያስችላል ማለት ነው። ኢሶፋገስ አለ። ኢሶፋገስ እንግዲህ ምግብን ከላይኛው ወይም ከፋርኒክስ ወደ ስቶማክ የሚያደርስ ክፍል ነው ማለት ነው። ሊቨር አለ። ሊቨር ደግሞ እንግዲህ ባይልን ፕሮዲዩስ ያደርጋል፣ ጋልብላደር ላይ ይቀመጣል። አስፈላጊ ሲሆን ወደ ደም በመግባት የምግብ ፍጨት ወይም የምግብ ዳይጀሽን ይከናወናል ማለት ነው። ፓንክሪያስ እንግዲህ የተለያዩ ኢንዛይሞችን ፕሮዲዩስ ያደርጋል። ስቶማክ እንግዲህ የራሱ የሆነ ሮል አለው። ፓንክሪያስ ጁሲ ፕሮዲዩስ በማድረግ የምግብ ዳይጀሽን በተለይም ፕሮቲን ዳይጀሽን እንዲከናወን ያስችላል። ስሞል ኢንተስታይንም እንዲሁ የተለያዩ ዳይጀሽን የሚከናወኑበት አብዞርቤሽን የሚከናወኑበት ነው። ላርጅ ኢንተስታይንም እንደዚህ የራሱ የሆነ ሮል አለው። ሬክተም፣ አነስ፣ አፔንዲክስን ጨምሮ ማለት ነው። እያንዳንዱ ክፍል የምናይ ይሆናል። ወደሚቀጥለው እንሂድ። እንግዲህ ዳይጀስቲቭ ሲስተም ማለት ዲፋይን በምናደርግበት ጊዜ ዘ ዳይጀስቲቭ ሲስተም ኢዝ ኤ ግሩፕ ኦፍ ኦርጋን ወርክ ቱጌዘር ኮንቨርት ፉድ ኢንቱ ኢነርጂ። እንግዲህ ምንድነው ዳይጀስቲቭ ሲስተም የምንለው? የግሩፕ ኦፍ ኦርጋን ነው። የተለያዩ ኦርጋን ወይም የተለያዩ የዳይጀስቲቭ ኦርጋኖች ስብስብ ነው። ስለዚህ ኢነርጂን ምንድነው ፉድን ወደ ኢነርጂ የመቀየር ሂደት የሚከናወንበት ነው ማለት ነው። ይህን ደግሞ እንደገና ኢሰንሻል ኒውትሪየንት ዳት ቦዲ ካን ዩዝ ሰውነታችን በሚጠቀሙበት ሴሎቻችን በሚጠቀሙበት መልክ ማዘጋጀት ማስተካከል መቻል ነው ማለት ነው ዳይጀስቲቭ ሲስተም። ዳይጀስቲቭ ሲስተም የግሩፕ ኦፍ ኦርጋን ወርክ ቱጌዘር። እንግዲህ አንድ ብቻ የሆነ አካል ብቻ ማውዝ ብቻውን የሚሰራው አይደለም። ስቶማክ ብቻውን የሚሰራው አይደለም። ስሞል ኢንተስታይን የሚሰራው አይደለም። ስለዚህ ከማውዝ ጀምሮ እስከ መጨረሻው እስከ ላርጅ ኢንተስታይን ድረስ ያለው ኦርጋኖች በአንድ ላይ በመስራት ወደ ምግብን ወደ ኢነርጂ የመቀየር ሂደት ነው ማለት ዳይጀስቲቭ ሲስተም። በዚህ መልኩ ዲፋይን ማድረግ እንችላለን። ኢት ኢንቮልቭስ ሜካኒካል ኢን ኬሚካል ዳይጀሽን። ሜካኒካል እና ኬሚካል ዳይጀሽን ይከናወናል። እንግዲህ ሁለት አይነት ዳይጀሽን አለ። አንደኛው እንግዲህ ሜካኒካል ነው፣ ፊዚካሊ ዳይጀስት ማድረግ ነው ወይም ምግብን ወደ ትናንሽ ፒስ መቆራረጥ ዳይጀስት ማድረግ መቻል ነው። ሌላው ደግሞ ኬሚካል ዳይጀሽን ምግብን ከአንድ ፎርም ወደ ሌላ ፎርም መቀየር መቻል ማለት ነው። ይህ ደግሞ ኢንዛይምን በመጠቀም ማለት ነው። ይሄ ከሆነ በኋላ እንግዲህ አብዞርፕሽን ኒውትሪየንት አለ።
ይሄ ከተከናወነ በኋላ ወይም ኬሚካል ዳይጀሽን ከተከናወነ ምግብ አብዞርብ ይደረጋል ማለት ነው። መጨረሻ ላይ እንግዲህ ከዚህ ውጭ የሆነው ወይም ወደ ሰውነታችን በሴሎቻችን አብዞርብ የማይደረገው ሌላው ቀሪው አካል ወይም ዌስቱ ኢሊሚኔት ይሆናል፣ ኢሊሚኔሽን ኦከር ይሆናል ማለት ነው። ስለዚህ ይሄ ይከናወናል። እዚህ ጋር እንደምናየው ቅድም እንዳየነው ሳሊቨሪ ግላንድ እንግዲህ ሳሊቫን ፕሮዲስ ያደርጋል። ውስጡ እንግዲህ ቅድም እንዳልነው አሚሌስ አለ። ይህ ደግሞ ካርቦሃይድሬትን ዳይጀስት ለማድረግ ያስችላል ማለት ነው። ከዚህ እዚህ ድረስ ያሉ ስትራክቸሮች አሉ። ታንግ እንግዲህ ኬሚካል ዳይጀሽን እንዲከናወን በተለይም ሜካኒካል ዳይጀሽን እንዲከናወን ትልቅ ሚና ያለው ነው። ምግብን ዳይጀሽን እንዲከናወን የሚያግዝ ሄልፕ የሚያደርግ ነው ማለት ነው። ፒግሎት አለ። ምግብ ወደ ለንግ እንዳይሄድ ወይም ወደ መተንፈሻ አካሎቻችን ትራንስፖርት እንዲያደርግ እዚህ ጋር ወይም ላርኒክስ ወይም ቮይስ ቦክስ ላይ የሚገኝ ነው። ስለዚህ እዚህ ጋር ፕሮቴክት በማድረግ በመዘጋትና በመከፈት ምግብ ወደ ታች እንዳይሄድ ያስችላል፣ ውሃን ጨምሮ ማለት ነው። ኢሶፋገስ ቅድም እንዳልነው ምግብን ከላይኛው ከፋርኒክስ ወይም ከትሮት ከጉሮሮ ወደ ታች ወደ ትራኪያ ምንድነው ወደ ከጉሮሮ ወይም ከፋርኒክስ ወደ ስቶማክ ትራንስፖርት የሚያደርግ ነው ማለት ነው። ስቶማክ እዚህ ጋር አለ። እንግዲህ ጋስትሪክ ግላንድ አለ። ይሄ ጋስትሪክ ግላንድ ጋስትሪክ ጁስ ፕሮዲውስ ያደርጋል። በውስጥ ደግሞ ሃይድሮክሎሪክ አሲድ አለ። እንደገና ደግሞ ፔፕሲን ኢንዛይም አለ። እንግዲህ እነዚህ ነገሮችም ይከናወናሉ። ዲቴይል ምናይ ነው የሚሆነው። ሊቨር እዚህ ጋር አለ። ሊቨር እንግዲህ ባይል ፕሮዲውስ ያደርጋል። ባይል ደግሞ ጋልብላደር ላይ ስቶሪ ይሆናል። ከዛ በኋላ አስፈላጊ በሚሆንበት ወደ ዶድነም በመግባት ይህ ምግብ ዳይጀሽን ይከናወናል ማለት ነው። ፓንክሪያስ የተለያዩ ኢንዛይሞችን ፕሮዲውስ ያደርጋል። ከዛ በኋላ ወደ ዶድነም በመግባት እንግዲህ ዳይጀሽን ይከናወናል። እነዚህ ነገሮች ዲቴይል የምናያቸው ይሆናል ማለት ነው። እንግዲህ እዚህ ጋር ያለውም ላርጅ ኢንተስታይን ነው። ስሞል ኢንተስታይን እዚህ ጋር አለ ማለት ነው። እንግዲህ አብዛኛው ዳይጀሽን የሚከናወነው የስሞል ኢንተስታይን ነው በዋናነት ማለት ነው። እንደገና ደግሞ አብዞርቤሽን የሚከናወነው ስሞል ኢንተስታይን ነው ማለት ነው። ኢንዲቴይል የምናየው ይሆናል። ወደሚቀጥለው ቪዲዮ እንሄዳለን፣ ስላይድ እንሄዳለን ማለት ነው። ኦኬ ሜጀር ኮምፖነንት ኦፍ ዳይጀስት ሲስተም እንግዲህ የዳይጀስት ሲስተም ሜጀር የሆኑ ኮምፖነንት ወይም ክፍሎች ይኖሩታል ማለት ነው። ስለዚህ ከዛ ውስጥ እንግዲህ አንዱ ማውዝ ነው ወይም ኦራል ካቪቲ ነው ማለት ነው። ወይም አፍ ብለን የምንጠራው በአማርኛ ይሄ ነው ማለት ነው። ስለዚህ ምግብ እዚህ ጋር ዳይጀሽን ይጀምራል። ሜካኒካል ዳይጀሽንም ይሁን ሜካኒካል ዳይጀሽን ፊዚካል ወይም ምግብን ወደ ትናንሽ ፒስ ዳይጀስት የማድረግ ወይም የመፍጨት ሂደት ማለት ነው። ኬሚካል ዳይጀሽን ስንል ደግሞ ኢንዛይም በመጠቀም ወደ ተለያዩ ፎርም መቀየር መቻል ነው። ስለዚህ ሜካኒካል ዳይጀሽን እና ኬሚካል ዳይጀሽን የሚጀምርበት ነው ማለት ነው። ስለዚህ ፋንክሽኑ ምንድነው? ኢንጀክሽን ኤንድ ስታርት ኦፍ ዳይጀሽን ኢንጀክሽን ወይም ምግብን የምናስገባበት ክፍል ነው ማለት ነው። እንደገና ደግሞ የስታርት ዳይጀሽን የሚጀምርበት ቅድም እንዳልነው ሜካኒካል እና ኬሚካል ዳይጀሽን ስታርት የሚሆንበት የዳይጀሽን ክፍል ነው ወይም አንዱ ኮምፖነንት ነው ማለት ነው። ወደ ፕሮሰሱ በምንበት ጊዜ እንግዲህ ፉድ ወደ ውስጥ ይገባል። ፉድ ኢንተር ቱ ዘ ማውዝ ምግብ ወደ ማውዝ ይገባል ወይም ወደ ውስጥ ይገባል። ዴን ቲዝ ሜካኒካል ብሬክ ፉድ ኢንቱ ስሞላር ፒስስ ማስቲኬሽን ይባላል። በቲዝ በመታገዝ በምላስ በተንግ በመታገዝ በማገለባበጥ ምግብ እንግዲህ ስሞላር ፒስ ይቀየራል ማለት ነው። ይሄ ደግሞ ምንድነው? ማስቲኬሽን ይባላል ማለት ነው። ኦኬ በዚህ ጊዜ እንግዲህ ሳሊቫ ፕሮዲውስ ባይ ሳሊቨሪ ግላንድ ሳሊቫ እንግዲህ በሳሊቨሪ ግላንድ ቅድም እንዳልነው ፕሮዲውስ ይሆናል። ይሄ ደግሞ ቅድም እንዳልነው ኮንቴን አሚሌስ ኢንዛይም በውስጡ ምንድነው? አሚሌስ ኢንዛይም የያዘ ኢንዛይም ይዟል ማለት which begins carbohydrate digestion የካርቦሃይድሬት ዳይጀሽን የሚጀምርበት ማለት ነው። ኬሚካል ዳይጀሽን የሚጀምርበት ነው። the tongue helps to mix food and forming these soft balls called bullous ቡለስን ፎርም ለማድረግ ስዋሎዊንግ ማለት ነው። ስዋሎ ለማድረግ ወይም ለመዋጥ ወደ ኢሶፋገስ ለማስገባት በተንግ በመታገዝ ምግብን በማገላበጥ በመፍጨት ወደ ትናንሽ ፒስ በመቀየር ቦልስ በኢንፎርም በማድረግ ምግብ በቀላሉ ወደ ኢሶፋገስ ወይም ስሎው ምንድነው ስዋሎዊንግ እንዲኖር ወይም እንዲከናወን ያስችላል ማለት ነው። ስለዚህ ማውዝ ላይ የሚከናወነው ዳይጀሽን ይህን ይመስላል። ይህን በምናይበት ጊዜ እንግዲህ ሳሊቨሪ ዳክት አለ። እንግዲህ ከሳሊቨሪ ዳክት ከሳሊቨሪ ግላንድ ላይ ሳሊቫን ፕሮዲውስ በመሆን ወደ ምላስ ወደ ማውዝ ይመጣል ማለት ነው። ቲዝም አለ እንግዲህ ዳይጀስት ያደርጋል። ታንግ አለ እዚህ ጋር እነዚህ ነገሮች አሉ። በዚህ በመታገዝ ቅድም ያልናቸው እነዚህን ዳይጀሽን ይከናወናል ማለት ነው። እንግዲህ ሁለተኛው ምንድነው? ፋርኒክስ ነው ወይም ትሮት ወይም ጉሮሮ ይባላል። ሌላው ደግሞ ኢሶፋገስ
ነው ማለት ነው። ፋርኒክስ የምንለው የመስኩላር ቲዩብ ነው that connects the mouth to the esophagus በኢሶፋጎስ እና በማውዝ መካከል የሚገኝ ክፍል ማለት ነው፣ ወይም ጉሮሮ ብለን የምንጠራው ማለት ነው። እዚህ ጋር በምናይበት ጊዜ እንግዲህ ናሳል ካቪቲ ያለ ይሄ ኖዞን አፍንጫ ማለት ነው፣ ኦልፋክተሪ ነርቮች የሚገኙበት ነው ማለት ነው። እንግዲህ እዚህ ጋር ይገኛል። ከዚህ ቀጥሎ እንግዲህ ይሄ ከዚህ ጀምሮ እዚህ ድረስ ያለው አጠቃላይ ፋርኒክስ ነው ማለት ነው። ፋርኒክስ በሶስት ተከፍሎ ይከፈላል ማለት ነው። በዛ መልኩ ማየት እንችላለን። የመጀመሪያው ክፍል እዚህ አካባቢ የሚገኘው እንግዲህ ናሶፋርኒክስ ይባላል። ሁለተኛው መሀል አካባቢ ወይም እዚህ አካባቢ የሚገኘው ኦሮፋርኒክስ ይባላል። ወደ ታች ያለው እንግዲህ ላርጎፋርኒክስ ተብሎ ወይም መጨረሻው ለወር ላይ ያለው ላርጎፋርኒክስ ተብሎ ይጠራል ማለት ነው። ስለዚህ ፋርኒክስ በዚህ መልኩ ከፍለን ማየት እንችላለን ማለት ነው። ስለዚህ ዋናው ዓላማው ምንድነው? ከማውዝ እና ከኢሶፋገስ ጋራ ኮኔክት በማድረግ ምግብ በዚያ ትራንስፖርት እንዲያልፍ ማስቻል ነው ማለት ነው። ሌላው እንግዲህ ኢሶፋገስ ነው። ኢሶፋገስ እንግዲህ ትራንስፖርት ፉድ ኢንቱ ዘ ስቶማክ ከፋርኒክስ ላይ በመቀበል ምግብን ወደ ስቶማክ ትራንስፖርት የሚያደርግ ነው ማለት ነው። ዩዚንግ ዚ ፐሪስታሊሲስ ማለት ነው፣ ወይም ዌቭ ላይክ መስኩላር ኮንትራክሽን። እንግዲህ ዌቭ ላይክ መስኩላር ኮንትራክሽን ማለት መስሎች ኮንትራክት በመሆን ምግብ ወደ ታች እንዲወርድ ማስቻል ማለት ነው። ዌቭ ታውቃላችሁ እንግዲህ ዌቭ ማለት ላይክ እንደ ሞገድ እንደዚህ በመተጣጠፍ በመግባት ምግብን በመግፋት ወደ ስቶማክ ወደ ታች ወደ ሆድ ወይም ጨጓራ ወደምንለው ወደ ታች እንዲወርድ ማስቻል ነው። ይሄ ነው። ሌላው እንግዲህ ፒግሎት የምንለው ስሞል ፍላፕ ኦፍ ቲሹ ክሎዝ ኦቨር ዘ ትራኪያ ዱሪንግ ዘ ስዋሎዊንግ ቱ ፕሪቨንት ቾኪንግ። ምንድነው? ምግብ በሚዋጥበት ጊዜ ወደ ትራኪያ እንዳይገባ ወደ ሳምባ ምግብ እንዳይገባ ውሃንም ጨምሮ ወደ ታች እንዳይወርድ የሚያስችል ስትራክቸር ነው ማለት ነው። ስለዚህ ይህ የሚገኘው የትም ላርኒክስ ላይ የሚገኝ ነው፣ ኢፒግሎት ተብሎ ይጠራል ማለት ነው። ሌላው ሶስተኛው ስቶማክ ነው ማለት ነው። እንግዲህ ምግብ በኢሶፋገስ አማካኝነት ወደ ስቶማክ ይመጣል። ከመጣ በኋላ እንግዲህ እዚህ ጋር ነው ዳይጀሽን፣ ሌላው ዳይጀሽን የሚከናወነው በተለይ ፕሮቲን ማለት ነው። ስለዚህ ምንድነው ስቶማክ የምንለው የመስኩላር ጄ ሼፕድ ኦርጋን ሎኬትድ ኢን ዘ አፐር ሌፍት አብዶሜን። እንግዲህ የት ነው የሚገኘው? በአብዶሜን ሆኖ ሌፍት አፐር ማለት ነው፣ ላይኛው ክፍል በስተግራ በኩል የሚገኝ ነው። እንግዲህ ሼፑ ምንድነው? ጄ ሼፕ የሆነ ስትራክቸር ነው ማለት ነው። እንደምታዩት እንግዲህ ይሄ ጄ ሼፕ ውስጥ ያለው ነው ማለት ነው። ይሄ እንግዲህ ስቶማክ ተብሎ ይጠራል ማለት ነው። ዋናው ፋንክሽኑ እንግዲህ አንደኛው እንግዲህ ስቶሬጅ ነው፣ ምግብን ስቶር ማድረግ። ሆልድ ፉድ ፎር ሴቨራል ሃወርስ ለረጅም ሰዓት ወይም ጊዜ ምግብን ስቶር ማድረግ መቻል አንደኛው ፋንክሽን ነው። ሌላኛው ደግሞ ሜካኒካል ዳይጀሽን ነው። ሜካኒካል ዳይጀሽን ማከናወን መስኩላር የሆነው ኮንትራክሽን ቾሮን ወይንም ሚክስ ፉድ ዊዝ ጋስትሪክ ጁሲ፣ ይህንን ሚክስ በማድረግ ከጋስትሪክ ጁሲ ጋራ ሜካኒካል ዳይጀሽን እንዲኖር ማስቻል ሁለተኛው ፋንክሽን ይሆናል። ሌላው እንግዲህ ኬሚካል ዳይጀሽን ነው ማለት ነው። ጋስትሪክ ግላንድ ሰክሬት ሃይድሮክሎሪክ አሲድ። እንግዲህ ጋስትሪክ ግላንድ ሃይድሮክሎሪክ አሲድን ፕሮዲውስ ያደርጋል። ይሄ ሃይድሮክሎሪክ አሲድ ዓላማው ምንድነው? አንደኛ ባክቴሪያ ኪል ያደርጋል። ስቶማክ ላይ ከምግብ ጋር ከውሃ ጋር ተጨምሮ አንድ ላይ ሆኖ የሚገባውን ባክቴሪያ ወይም ፓቶጀኒክ ኪልን ለማድረግ ያገለግላል። ሁለተኛው ደግሞ አክቲቬት ኢንዛይምን አክቲቬት ያደርገዋል። ይህ ኢንዛይም ደግሞ ፔፕሲን ይባላል። ይህንን ኢንዛይም አክቲቬት በማድረግ ኬሚካል ዳይጀሽን የፕሮቲን ኬሚካል ዳይጀሽን እንዲጀመር ያስችላል ማለት ነው። እንግዲህ እዚህ ጋር አለ ፔፕሲን ኢንዛይም ቢጊን ቱ ፕሮቲን ዳይጀሽን ባይ ብሬክዳውን ዘም ኢንቱ ፔፕታይድ። ስለዚህ በሃይድሮክሎሪክ አሲድ አማካኝነት አክቲቬት የሆነው ኢንዛይም ኬሚካል ዳይጀሽን ስታርት ይሆናል ማለት ነው። ስለዚህ ኬሚካል ዳይጀሽን ዳይጀስት በማድረግ ፕሮቲንን ወደ ፔፕታይድ እንዲቀየር ያስችላል ማለት ነው ይሄ ኢንዛይም። ስለዚህ ጋስትሪክ ጁሲ አለ ማለት ነው። ይሄ ጋስትሪክ ጁሲ ደግሞ ከጋስትሪክ ግላንድ የሚመነጭ ነው ማለት ነው። በውስጡ እንግዲህ ሃይድሮክሎሪክ አሲድ እና ፔፕሲንን ይዟል። ሃይድሮክሎሪክ አሲድ ደግሞ ዓላማው ምንድነው? ባክቴሪያን ኪል ማድረግ ነው። ሁለተኛ ደግሞ ፔፕሲን ኢንዛይም አክቲቬት በማድረግ ኬሚካል ዳይጀሽን እንዲኖር ማስቻል ነው ማለት ነው። እንግዲህ ፕሮቲን ነው እዚህ ጋር ዳይጀስት የሚሆነው ካርቦሃይድሬት ወይም ሊፒድ አይደለም ማለት ነው። ስለዚህ የፕሮቲን ዳይጀሽን ወይም የፕሮቲን ኬሚካል ዳይጀሽን እዚህ ጋር በደንብ ይከናወናል ማለት ነው። ሌላው እንግዲህ ፋንክሽኑ ምንድነው? ዘ ሪዛልቲንግ ሰሚ ሊኩዊድ ሚክስቸር ኢዝ ኮልድ ካይም ይባላል። ይሄ ከተከናወነ በኋላ ኬሚካል ዳይጀሽን ሆነ ሜካኒካል ዳይጀሽን ስቶማክ ላይ ከተከናወነ በኋላ የሚፈጠረው ሚክስቸር የሆነ
ሰሚ ሊኩዊድ የሆነ ሶሊድም ያልሆነ ሊኩዊድም ያልሆነ ሰሚ የሆነ ሊኩዊድ ፎርም ይሆናል። ይሄ ደግሞ ካይን ይባላል ማለት ነው። ይሄ ይፈጠራል ማለት ነው። ሶ ይሄ የመጨረሻው ሪዛልት ነው ማለት ነው። ምን ከሆነ ሃይድሮክሎሪክ አሲድ በመታገዝ ፕሮቲን ዳይጀስት ከሆነ በኋላ ማለት ነው ስቶማክ ላይ። ኦኬ ሌላው ምንድነው? ዘ ስቶማክ ኢዝ ላይንድ ዊዝ ሙከስ ቱ ፕሮቴክት ኢት ፍሮም ኢትስ ኦውን አሲድ ማለት ነው። እንግዲህ ስቶማክ ምንድነው? ሙከስ አለ ማለት ነው። ወይም ንፍጥ የሚመስል ስትራክቸር ወይም ፈሳሽ የሚመስል ስትራክቸር አለ። ይህ ስትራክቸር እንግዲህ ስቶማክ ዋል ላይ ይገኛል ማለት ነው። ይሄ ደግሞ ዓላማው ምንድነው? በሃይድሮክሎሪክ አሲድ ከዚሁ ከስቶማክ ላይ ወይም ከጋስትሪክ ግላንድ ላይ የሚመነጨው በራሱ ስቶማክን እንዳይጎዳ ስቶማክን ግድግዳ እንዳይጎዳ ወይም እንደ ውንድ እንዳይፈጠር ያስችላል ማለት። ስለዚህ ሙከስ ይገኛል ማለት ነው። እንግዲህ ይህን ስትራክቸር በምናይበት ጊዜ ኢሶፋገስ አለ። ኢሶፋገስ እንግዲህ ከፋርኒክስ ላይ ምግብን በመቀበል ወደ ታች ወደ ስቶማክ እንዲመጣ ያስችላል። እዚች አካባቢ የምትገኘው ስትራክቸር ደግሞ እንግዲህ ካርዲያክ ስፊንክተር ትባላለች። ይህን ኮንትሮል የሚያደርግ ነው። ምግብ ወደ ታች የሚገባበት እዚህ ጋር ኮንትሮል የሚያደርግ ክፍል ነው ማለት ነው። ስለዚህ ካርዲያክ ስፊንክተር ተብሎ ይጠራል። ይህ ሰፋ ያለው ሪጅን እንግዲህ ፋንዲክ ሪጅን አለ ማለት ነው። እዚህ ጋርም እንደዚሁ ይሄ አካባቢ ሮዋቂ ይባላል። ሌሎችም ስትራክቸሮች አሉ ማለት ነው። እዚህ ጋር እንግዲህ ፓይሎሪክ ስፌኒክተር ይባላል ማለት ነው። እንግዲህ በዶድነም እና በስቶማክ መካከል የሚገኘው ፓይሎሪክ ስፌኒክተር አለ። በኢሶፋገስ እና በስቶማክ መካከል የሚገኘው ስፌኒክተር ወይም ኮንትሮል ማድረጊያ ክፍል ካርዲያክ ስፌኒክተር ተብሎ ይጠራ ማለት ነው። እንግዲህ ከስቶማክ ቀጥሎ የሚገኘው ስሞል ኢንተስታይን ክፍል እንግዲህ ዶድነም ነው ማለት ነው። ይሄ ዶድነም ደግሞ አብዛኛው የዳይጀሽን ወይም ሜን የሆነ የዳይጀሽን ኦከር የሚሆንበት ስትራክቸር ነው ማለት ነው። እንግዲህ ኢንዛይም ከፓንክሪያስ ፕሮዲስ ይሆናል። እንደገና ባይል ፍሮም ከሊቨር ይመጣል። ወደዚህ ነው የሚገባው። ዳይጀሽን እዚህ ጋር ይከናወናል ማለት ነው። ኢንዲቴል እናየዋለን። ኦኬ አራተኛው እንግዲህ ስሞል ኢንተስታይን ነው ማለት ነው። ሜን ሳይት ኦፍ ቅድም እንዳልነው ሜን ሳይት ኦፍ ዳይጀሽን ኤንድ ኒውትረንት አብዞርቤሽን ዋናው የሜን ሳይት ኦፍ ዳይጀሽን የሚከናወንበት እንደገና ደግሞ ኒውትረንት አብዞርቤሽን የሚከናወንበት ክፍል እንግዲህ ስሞል ኢንተስታይን ነው ማለት ነው። ኢት ኢዝ አባውት 6 ሜትር ሎንግ ኤንድ ዲቫይድድ ኢንቱ 3 ማለት ነው። እንግዲህ አጠቃላይ የስሞል ኢንተስታይን ርዝመቱ 6 ሜትር የሚረዝም ነው ማለት ነው። እንደገና ደግሞ በሶስት ክፍል ማየት እንችላለን ወይም 3 ክፍሎች አሉት ማለት ነው። የመጀመሪያው እንግዲህ ዶድነም ነው ማለት ነው። ዶድነም ሪሲቭ ባይል ፍሮም ዘ ሊቨር ቅድም እንዳልነው ባይልን ከሊቨር ሪሲቭ ያደርጋል። እንደገና ዳይጀስት ኢንዛይም ፍሮም ዘ ፓንክሪያስ ፓንክሪያስ ላይ ደግሞ የተለያዩ ዳይጀስቲቭ ኢንዛይሞች አሉ ማለት ነው። እነሱን ሪሲቭ ያደርጋል ማለት ነው። ማን ዶድነም የትኛው የስሞል ኢንተስታይን የመጀመሪያው ክፍል ከስቶማክ ቀጥሎ የሚገኘው ክፍል ማለት ነው። ሞስት ኬሚካል ዳይጀሽን ኦከር የሚሆንበት ሂር ነው ማለት ነው። ሞስት ኬሚካል ዳይጀሽን ካም ኦከር ኦን ሂር ሞስት ኬሚካል ዳይጀሽን ኦከር ሂር ወይንም አብዛኛው የኬሚካል ዳይጀሽን የሚከናወንበት እዚህ ነው ማለት ነው። ምን ማለት ነው? ካርቦሃይድሬትም ይሁን ፕሮቲንም ይሁን ሊፒድም ይሁን ኬሚካል ዳይጀሽን የሚከናወንበት በአብዛኛው ይሄ ነው ማለት ነው። ምክንያቱም የተለያዩ ኢንዛይሞች የሚገኙበት ቦታ ስለሆነ እንደገና ደግሞ ባይልም ከዚህ ከሊቨር ፕሮዲስ ሆኖ እዚህ ወደዚህ ስለሚገባ ምንድነው ፋትን ዳይጀስት ለማድረግ የሚያስችል ክፍል ስለሆነ ማለት ነው። ኦኬ ሌላው እንግዲህ የስሞል ኢንተስታይን ክፍል ወይም ስሞል ኢንተስታይን ፓርቲ የሆነው ጄጅነም ነው። ይሄ ጄጅነም እንግዲህ አብዞርብ አሚኖ አሲድን አብዞርብ ማድረግ ነው። አሚኖ አሲድ እንግዲህ ከፕሮቲን የመጨረሻ ዳይጀስት ከሆነ በኋላ ፕሮዲስ የሚሆን ነው ወይም ሪዛልት ነው ማለት ነው። ይህንን አብዞርብ ያደርጋል። ሱገር ወይም ካርቦሃይድሬትን የካርቦሃይድሬት የሆኑ ፋይናል የሆኑ ፕሮዳክቶችን አብዞርብ ይደረጋል። ፋቲ አሲድን አብዞርብ ይደረጋል ማለት ነው። ስለዚህ የጄጅነም ዋና ፋንክሽኑ ምግብን ወይም ኒውትረንትን አብዞርብ ማድረግ ነው ማለት ነው። ዶድነም ላይ ስቶማክ ላይ እና ማውዝ ላይ ዳይጀስት የሆነውን ፋይናል የሆነውን ፕሮዳክት እዚህ ጋር አብዞርብ ይደረግና በብለድ ስትሪም አማካኝነት ወደ ተለያዩ የሰውነት ክፍሎቻችን ወይም ወደ ሴሎቻችን ይደርሳል ማለት ነው። ስለዚህ የጄጅነም ፋንክሽኑ ይሄ ነው ማለት ነው። ሌላው እንግዲህ የስሞል ኢንተስታይን ክፍል ምንድነው? ኢለም ነው ማለት ነው። አብዞርብ ሪሜኒንግ ኒውትረንትስ ከዚህ የተረፉትን ከጄጅነም የተረፉትን ወይም አብዞርብ ያልተደረጉትን ክፍሎች ወይም ምግቦች አብዞርብ ይደረጋሉ። ኢንክሉዲንግ ቫይታሚን እና ባይልን ማለት ነው። ባይልን ጨምሮ ቫይታሚኖችን ጨምሮ የተለያዩ ሪሜኒንግ የሆኑ ኒውትረንቶችን አብዞርብ የሚደረጉበት የስሞል ኢንተስታይን ክፍል ነው ማለት ነው። እዚህ ጋር እንደምናየው እንግዲህ እዚህ ጋር ዶድነም አለ፣ እዚህ ጋር ጄጅነም አለ። እንግዲህ እዚህ ጋር ቅድም እንዳልነው
የተለያዩ ምግቦች አብዞርብ የሚደረጉበት ነው ማለት ነው በቪላይ አማካኝነት። እንግዲህ ቪላይ የምንለው ምንድነው? ስሞል የሆነ ፊንገር ላይክ ስትራክቸር ያላቸው ናቸው። እነዚህ ደግሞ ለምግቦችን ወይም ኒውትረንትን አብዞርብ ለማድረግ የተሰሩ ወይም እንደዚህ አይነት ተፈጥሮ ያላቸው ናቸው ማለት ነው። እዚህ ጋር እንግዲህ ቪላዮች ይገኛሉ። ስለዚህ ጀጅነም ላይ ምግብ አብዞርብ የሚደረግበት ዋና ክፍል ነው ማለት ነው። ኢልም እንግዲህ ሪሜኒንግ ቅድም እንዳልነው ሪሜኒንግ የሆኑ ምግቦች አብዞርብ የሚደረጉበት ክፍል ነው ማለት ነው። ላርጅ ኢንተስታይን ይኖራል፣ እሱም በኋላ ምናየው ይሆናል። ሬክተም አለ። ዶድነም እንግዲህ ቅድም እንዳልነው ዶድነም አለ ማለት ነው። ዶድነም አብዛኛው የዳይጀሽን የሚከናወንበት ነው ብለናል። ይሄ ነው ማለት ነው። ሌላው እንግዲህ ዳይጀስቲቭ ጁሲ ኤንዛይም የዳይጀስቲቭ ጁሲ እና የኤንዛይሞችን በተመለከተ የምናይበት ነው ማለት ነው። ባይል ፍሮም ደ ሊቨር እንግዲህ ባይል የሚመጣው ከየት ነው? ከሊቨር ነው ይላል። ፕሮዲስ የሚሆነው ብሬክ ፋትስ ኢንቱ ስሞላር ድሮፕሌትስ ወይም ኢሙልሲፊኬሽን ይባላል ማለት ነው። ወደ ስሞል ድሮፕሌት መቀየር ሂደቱን ኢሙልሲፊኬሽን ተብሎ ይጠራል ማለት። ስለዚህ ባይል ፕሮዲስ የሚሆነው ከየት ነው? ከሊቨር ነው። እዚህ ጋር እንደምናየው እንግዲህ ይሄ ሊቨር ነው ማለት ነው። ከዚህ ላይ ባይል ፕሮዲስ ይሆናል። ከዛ በኋላ እዚህ ጋር ጋልብላደር ላይ ስቶር ይደረጋል ማለት ነው። ከዛ አስፈላጊ በሚሆንበት ጊዜ ወደ ዶድነም በመግባት ዳይጀሽን ይከናወናል። ዳይጀስት የሚያደርገው ደግሞ ፋትን ነው ማለት ነው። ቅባት የሆኑ ምግቦችን ዳይጀስት የሚሆኑበት ክፍል ነው ማለት ነው። ፓንክሪያቲክ ኢንዛይም የሚባሉ አሉ። እንግዲህ አሚሌስም ማውዝ ላይ ፕሮዲስ ይሆናል። እንደገና እዚህ ጋር ፕሮዲስ ይሆናል ማለት ነው። ብሬክዳውን ስታርች ኢንቱ ማልቶስ ስታርችን ወደ ማልቶስ መቀየር ነው። ማልቶስ እንግዲህ ዳይሳካራይድ ነው። እንግዲህ ካርቦሃይድሬት ነው ማለት ነው። ዳይሳካራይድ ፎርም ይቀየራል ማለት ነው። ይሄ ስታርች የምንለው ፖሊሳካራይድ ነው። ወደ ዳይሳካራይድ በአሚሌዝ አማካኝነት ይቀየራል ማለት ነው። ስለዚህ አሚሌዝ ከፓንክሪያቲክ ላይ ወይም ከፓንክሪያቲክ ስትራክቸር ወይም ኦርጋን ላይ ፕሮዲውስ ይሆናል ማለት ነው። ስለዚህ ፓንክሪያቲክ ኢንዛይም ተብሎ ይጠራል። ሌላው ኢንዛይም እንግዲህ ሊፔዝ ነው። ብሬክዳውን ፋቲ አሲድ ኤንድ ግላይሰሮል ወደ ፋቲ አሲድ እና ግላይሰሮል የሚቀይር ነው ማለት ነው። ይህ ኢንዛይም እንግዲህ ፕሮዲስ ነው ከፓንክሪያስ ወይም ከፓንክሪያቲክ ኢንዛይም ተብሎ ይገለጻል ማለት ነው። ስለዚህ በዋናነት ፋት ምግቦችን ወይም የቅባት ምግቦችን ብሬክዳውን በማድረግ ወደ ስሞል ሞሌኪውል በመቀየር ወይም አብዞርብ እንዲደረጉ ማስቻል ነው ማለት ነው። ስለዚህ ፋቲ አሲድ እና ግላይሰሮል ይቀይራል ማለት ነው። ስለዚህ ኢንዛይም ሊፔዝ ተብሎ ይጠራል። ሌላው ኢንዛይም እንግዲህ ፕሮዲስ የሚሆነው በፓንክሪያስ ትራይፕሲን ነው ማለት ነው። ብሬክዳውን ፕሮቲን ኢንቱ ስሞላር ፔፕታይድ ማለት ነው። የፕሮቲን ምግቦችን ወደ ስሞላር የሆኑ ፔፕታይዶች መቀየር ማስቻል ማለት ነው። ሶ ጋልብላደር አለ እዚህ ጋር ባይል ስቶር ያደረገ ነው እንግዲህ ወደ ዶድነም ይገባል። ከዛ በኋላ እንግዲህ ዳይጀሽን ይከናወናል ማለት ነው። ስቶማክ አለ፣ ፓንክሪያስ አለ። ስለዚህ እነዚህ ነገሮች አሉ ማለት ነው። ሌላው እንግዲህ ኢንተስታይናል ኢንዛይም ነው። ኮምፕሌት ዳይጀሽን ኦፍ ካርቦሃይድሬት ኤንድ ፔፕታይድ ካርቦሃይድሬት እና ፔፕታይድ ምግቦችን ሊፒድን ጨምሮ ማጠቃለል መቻል ነው። ወይም ዳይጀሽን ኮምፕሌት እንዲሆን ማስቻል የስሞል ኢንተስታይን ኢንዛይሞች ሮል ነው ማለት ነው። እንግዲህ ቅድም እንዳልነው ቪላይ እና ማይክሮ ቪላይ ይገኛሉ። ይህ ደግሞ የሚገኝ እንግዲህ ስሞል ኢንተስታይን ነው። በተለይም ጀጅነም እና ኢለም ላይ ይገኛሉ ማለት ነው። ቲኒ ፊንገር ላይክ ስትራክቸር ናቸው እነዚህ ነገሮች። ቲኒ ፊንገር ላይክ ቪላይ እና ማይክሮ ቪላይ የምንላቸው ቲኒ ፊንገር ላይክ ስትራክቸር ፕሮጀክሽን ዛት ኢንክሪዝ ዘ ሰርፌስ ኤሪያ ፎር ኒውትረንት አብዞርፕሽን ቱ ዘ ብለድ ስትሪም ወደ ብለድ ስትሪም እንዲገባ አብዞርብ የሚያደርጉ ስትራክቸሮች ናቸው ማለት ነው። እዚህ ጋር በምናይበትን ጊዜ ቪላይ ይህን ይመስላል ማለት ነው። ይህንን ይመስላል ማለት ነው። እንደዚህ ይህ ስትራክቸር አለ። ይሄ ቪላይ ይባላል ማለት ነው። እዚህ ጋር ቬን አለ፣ ካፒለሪ አለ፣ አርተሪ። እነዚህ እንግዲህ ብለድ ቬዝሎች ናቸው ማለት ነው። ብለድ ቬዝሎች ናቸው ማለት ነው። ወደ እነዚህ በመግባት እንግዲህ ምግብ ወይም ኒውትረንት ወደ ተለያዩ ሰውነት ክፍል ወይም ሴሎች እንዲደርስ ይሆናል ማለት ነው። ከስሞል ኢንተስታይን ላይ ወደ ተለያየ ሰውነታችን ክፍል ማለት ነው። የተለያየ ጭንቅላታችን ጨምሮ እግሮቻችን የትኛውም ክፍል እንዲደርስ ይሆናል ማለት ነው በብለድ ስትሪም አማካኝነት። ሌላው እንግዲህ ላርጅ ኢንተስታይን ነው ወይም ይሄ ኮለን ተብሎ ይጠራል። አጠቃላይ ርዝመቱ እንግዲህ 1.5 ሜትር ነው ማለት ነው። 1.5 ሜትር የሚረዝም ነው ማለት ነው። ቅድም እንዳየነው ስሞል ኢንተስታይን 6 ሜትር የሚረዝም ርዝመት አለው ብለናል። ይሄ ላርጅ ኢንተስታይን ደግሞ 1.5 ርዝመት አለው ማለት ነው። ከዛኛው የሚያጠር ርዝመት አለ ማለት ነው። ፋንክሽን ምንድነው ካልን ፋንክሽኑ አብዞርብ ወተር ኤንድ ሚነራልስ በዋናነት ወተር እና ሚነራልን አብዞርብ ማድረግ ፍሮም ዘ አንዳይጀስት ፉድ እንግዲህ ስሞል ኢንተስታይን ላይ አብዞርብ ከተደረገ በኋላ አላስፈላጊ ሆኖ ወደ ውጭ ወደ ላርጅ ኢንተስታይን ይሄዳል።
ከዛ በኋላ ቀሪ የሆነውን የውሃና ሚነራሎችን አብዞርብ የሚደረገው በዚህ በላርጅ ኢንተስታይን ነው ማለት ነው። ባክቴሪያ ኢን ዘ ኮለን ፕሮዲውስ ሳም ቫይታሚን ላይክ ቫይታሚን ኬ እና ቫይታሚን ቢ ኮምፕሌክስ ፕሮዲውስ ይሆናሉ ማለት ነው በላርጅ ኢንተስታይን አማካኝነት ባክቴሪያዎች ስላሉ እነዚህ ባክቴሪያዎች ደግሞ ቫይታሚን ኬ እና ቢ ኮምፕሌክስን ፕሮዲውስ ለማድረግ ያስችላል ማለት ነው። ስለዚህ ይህም ፋንክሽን አለው። ሌላው ፋንክሽኑ ፎርምስ ኤንድ ስቶር ፌስን ወይም ሰገራን ስቶር ማድረግ ፋንክሽን አለው ማለት ነው። የማን የላርጅ ኢንተስታይን ፋንክሽን ነው ማለት ነው። ሌላው እንግዲህ ሴክሽኖች ወይም ክፍሎቻቸው ነው። የላርጅ ኢንተስታይንን በራሱ የሚከፋፈል ነው። እሱን እናያለን ማለት። ስለዚህ የመጀመሪያው ክፍል ከስሞል ኢንተስታይን ቀጥሎ የሚገኘው ወይም አንዳይጀስቲቭ የሆነው ፉድ ቀጥሎ የሚገባበት የላርጅ ኢንተስታይን ክፍል ምንድነው? ሴከም ተብሎ ይጠራል። ሴከም ማለት ይሄ ክፍል ማለት ነው። እዚህ ጋር እንግዲህ ኢለም አለ። ይሄ እንግዲህ ኢለም የስሞል ኢንተስታይን ክፍል ነው ማለት ነው። ይሄ ከዚህ ወደዚህ የሚገባበት የመጀመሪያው ላርጅ ኢንተስታይን ክፍል ሴከም ተብሎ ይጠራል ማለት ነው። ይጠራል። ቀጥሎ ያለው እንግዲህ ኮለን እንዳጠቃላይ ኮለን ተብሎ ይጠራል። ይሄ ደግሞ በአራት ተከፍሎ ከፍለን ማየት እንችላለን። አንደኛው እንግዲህ አሴንዲንግ፣ ትራንስፈር፣ ዲሴንዲንግ እና ሲሞይድ ተብሎ ይከፈላል ማለት ነው። አሴንዲንግ ማለት ይሄ ነው ማለት ነው። ከሴከም ቀጥሎ ያለው ክፍል ይሄኛው አሴንዲንግ ኮለን ተብሎ ይጠራል። በአሴንዲንግ እና ዲሴንዲንግ መካከል የሚገኘው ይሄ ክፍል ደግሞ ትራንስፈርስ ኮለን ተብሎ ይጠራል ማለት ነው። እንግዲህ ከትራንስፈርስ ኮለን ቀጥሎ የሚገኘው ደግሞ ዲሴንዲንግ ኮለን ነው ማለት ነው። ከዲሴንዲንግ ኮለን ቀጥሎ የሚገኘው ደግሞ ሳይሞይድ ኮለን ነው ይሄ ማለት ነው። ከዚህ ቀጥሎ የሚገኘው እንግዲህ ሬክተም ነው ማለት ነው። ሬክተም እንግዲህ ፌስን ስቶር ለማድረግ የሚያገለግል የላርጅ ኢንተስታይን ክፍል ነው ማለት ነው። መጨረሻው እንግዲህ አናል ካናል ነው። ይሄ እንግዲህ ፌስ ወደ ውጭ የሚወጣበት እና ኮንትሮል የሚደረግበት ክፍል ነው ማለት ነው። ይህንን ይመስላል። ሬክተም ቅድም እንዳልነው ስቶር ፌስ አንቲል ኤክስክሬሽን ምግብ እስኪወጣ ድረስ ምንድነው ፌስ እስኪወጣ ድረስ ስቶር የሚደረግበት ክፍል ነው ማለት ነው። አነስ ደግሞ ኮንትሮል ዘ ሪሊዝ ኦፍ ፌስ ቪያ ኦፍ አናል ስፌንክተር። እንግዲህ አነስ የሚባለው ምንድነው ምግብ ምንድነው ፌስ እስኪወጣ ድረስ ኮንትሮል የሚደረግበት ክፍል ነው ማለት ነው። ስለዚህ ይሄን ይመስላል ላርጅ ኢንተስታይን ማለት ነው። ሌላው እንግዲህ አክሰሰሪ ኦርጋን ኦፍ ዲ ዳይጀስሽን ማለት ነው። የዳይጀሽን አክሰሰሪ ኦርጋን የሚባለው እናያለን ማለት ነው። እንግዲህ የመጀመሪያው ሊቨር ነው። ቅድም እንዳልነው ሊቨር እንግዲህ በዋናነት ባይልን ፕሮዲውስ የሚያደርግ ነው ማለት ነው። እንግዲህ ይሄ ሊቨር ላርጅ ኢንተርናል ኦርጋን ነው፣ ትልቁ ኢንተርናል ኦርጋን ነው ማለት ነው። ይሄ ሊቨር ጉበት ብለን እንጠራው ማለት ነው። ይሄ እንግዲህ ትልቁ ኢንተርናል ኦርጋን ነው ማለት ነው። ፋንክሽኑ ምንድነው? ፕሮዲውስ ባይል፣ ቅድም እንዳልነው ባይልን ፕሮዲውስ ያደርጋል። which emulsify fats emulsify ለማድረግ ስለሚያገለግል ማለት ነው። ስቶር ግላይኮጅን፣ ሌላ ደግሞ የዚህ ፋንክሽኑ ምንድነው? ግላይኮጅን ስቶር ያደርጋል። ቫይታሚንን እና ሚነራሎችን ስቶር በማድረግ ያገለግላል ማለት ነው ሊቨር። ሌላው ደግሞ ምንድነው? ዲቶክሲፋይ ሮል አለው። ሃርሞፉል የሆኑ ሰብስታንሶችን ዲቶክሲፋይ ይሆናሉ ወይም ወደ ከጎጂ ወደ ዩዝፉል እንዲቀየሩ ያስችላል ማለት ነው። ወይም ቶክሲክ የሆኑትን ነን ቶክሲክ እንዲሆን ያስችላል ማለት ነው። ሌላው ኮንቨርት ኒውትረንት ኢንቱ ዩዜብል ፎርም፣ ቅድም እንዳልነው ኒውትረንትን ወደ ዩዜብል ፎርም እንዲቀየር ማስቻል ነው ማለት ነው። ስለዚህ የሊቨር ተግባር ይሄ ነው። እንግዲህ አክሴሰሪ ኦርጋን ኦፍ ዳይጀሽን ተብሎ ይገለጻል ማለት ነው። እዚህ ጋር እንደምናየው ሊቨር አለ፣ እዚህ ጋር ብላደር አለ። እንግዲህ ስቶር ያደርጋል ባይልን። እንግዲህ አስፈላጊ በሆነበት ጊዜ ወደ ዶድነም ይሄ ትራንስፖርት ይሆናል ባይሉ ማለት ነው። ከዚያ በኋላ ኢሙሊሲፋይ ለማድረግ ያገለግላል ማለት ነው። ፓንክሪያስ አለ፣ ቅድም እንዳልነው እነዚህ ነገሮች አሉ ማለት ነው በአጠቃላይ። ሌላው እንግዲህ ጋል ብላደር ነው። ስቶር ኤንድ ሪሊዝ ባይል ኢንቱ ዘ ዶድነም ወይም ፋት ፉድ ኢንቱ ዘ ስሞል ኢንተስታይን። ምግብ ወደ ስሞል ኢንተስታይን በሚገባበት ጊዜ ወይም ወደ ዶድነም በሚገባበት ጊዜ ጋል ብላደር ላይ ስቶር የሆነው ባይል ትራንስፈር በማድረግ ያገለግላል ማለት ነው። ይሄ ማለት ነው እንደዚህ ይሄ ስትራክቸር እዚህ ጋር ስቶር ሆኗል። ከዛ በኋላ በዚህ አማካኝነት ወደ ትራንስፖርት ይሆናል ማለት ነው። ስለዚህ ይሄ ነው ማለት ነው። ሌላው ፓንክሪያስ ነው። ፓንክሪያስ ቅድም ገልጸናል። ፓንክሪያስ ምንድነው? ፕሮዲውስ ፓንክሪያቲክ ጁሲ ነው። ኮንቴኒንግ አምሌዝ
እንግዲህ ፓንክሪያስ ጁሲ ፕሮዲስ ይሆናል። በዚህ ውስጥ እንግዲህ በዚህ ፈሳሽ ውስጥ ያሉት እንግዲህ አሚሌዝ የሚባል ኢንዛይም ነው። ይሄ ደግሞ ቅድም እንዳልነው ዳይጀስት ስታርች ካርቦሃይድሬትን ዳይጀስት ለማድረግ ያገለግላል። ሊፒስ ፋትን ዳይጀስት ለማድረግ ያገለግላል። ትራይፕሲንን ካይሞትራይፕሲን ይሄ ደግሞ ፕሮቲን ዳይጀስት ለማድረግ ያገለግላል። ኦልሶ ሰክሬት ባይካርቦኔት እንግዲህ ፓንክሪያስ በተጨማሪ እንግዲህ ባይካርቦኔት ፕሮዲስ ያደርጋል which is neutralize stomach acid in the duodenum ከስቶማክ ላይ ሃይድሮክሎሪክ አሲድ ከምግብ ጋር ተቀላቅሎ ወደ ዱኦደነም የገባውን አሲድ በባይካርቦኔት እንግዲህ ቤዝ አይነት ካራክተር ስላለው ኒውትራላይዝ ለማድረግ ያገለግላል ማለት ነው። አሲድ ሲደመር ቤዝ ወደ ኒውትራል ስለሆነ እንትን የሚለው ስለዚህ ይሄ በዋናነት ኒውትራላይዝ ለማድረግ ያገለግላል ማለት ነው። አሲድን የትኛው አሲድን? ሃይድሮክሎሪክ አሲድን ከየት የመጣውን? ከስቶማክ ከምን ጋር? ከምግብ ወይም ከውሃ ጋር ተቀላቅሎ የመጣውን እዛ ጋር በመምጣት የተለያዩ ነገሮችን ጉዳት እንዳይደርስ ይህን ኒውትራላይዝ በማድረግ ያገለግላል ማለት ነው። ስለዚህ ይሄ ባይካርቦኔት ፕሮዲስ የሚሆነው እንግዲህ ከፓንክሪያስ ነው ማለት ነው። እንግዲህ ፓንክሪያስ ማለት ይሄ ነው። ፓንክሪያስ እዚህ ጋር እንደዚህ ይገኛል። ስሞል ኢንተስታይን አለ፣ ባይል ዳክት አለ፣ ጋልብላደር አለ ማለት ነው። ኦኬ ሌላው እንግዲህ ዳይጀስቲቭ ፕሮሰስ ነው። ዳይጀስቲቭ ፕሮሰስ እንዴት ይከናወናል የሚለውን እናያለን። ስለዚህ ፕሮሰስ አለ፣ እዚህ ጋር ዲስክሪፕሽን አለ፣ ሎኬሽን አለ። ለምሳሌ ኢንጀክሽን የሚከናወነው ወይም ምግብ ማስገባት የሚከናወነው የት ነው? ማውዝ ላይ ነው ማለት ነው። ቴኪንግ ፉድ ኢንቱ ዘ ማውዝ ሶ የሚገኝበት ቦታ የት ነው? ማውዝ ላይ ይገኛል ማለት ነው። ሜካኒካል ዳይጀሽን የሚከናወነው ፊዚካል ብሬክዳውን ኦፍ ቾዊንግ ኦር ኮሪንግ ኦፍ ፉድ ነው። ሶ የሚገኝበት እዚህ ጋር ማውዝ ላይ አለ፣ ስቶማክ ላይ ይከናወናል። ማውዝ ላይ አለ፣ ስቶማክ ላይ ይከናወናል ማለት ነው ሜካኒካል ዳይጀሽን። ሌላው ኬሚካል ዳይጀሽን የሚከናወንበት ሂደት ነው። ኢንዛይም አክሽን ቱ ብሬክ ዳውን ማክሮሞለኪውሎችን ብሬክዳውን ይደረጋል። ይሄ ደግሞ የት ይገኛል? ቅድም እንዳልነው ማውዝ ላይ ይገኛል። ማውዝ ላይ ካርቦሃይድሬት የሆኑ ምግቦች ኬሚካል ዳይጀሽን ይጀምረው ስታርት ይሆናል ወይም ይከናወናል። ስቶማክ ላይ ይከናወናል። እነዚህ ደግሞ ስቶማክ ላይ ኬሚካል ዳይጀሽን ኦከር የሚሆነው ፕሮቲን ምግቦች ናቸው። ስሞል ኢንተስታይን ላይ ይከናወናል። ስሞል ኢንተስታይን ላይ ሁሉም ምግቦች ካርቦሃይድሬትም፣ ሊፒድም እና ፕሮቲን ምግቦች በአጠቃላይ ስሞል ኢንተስታይን ላይ በተለይም ዱኦደነም ላይ ዳይጀሽን ይከናወናል ማለት ነው። አብዞርቤሽን ሞመንት ኦፍ ኒውትሪየንት ኢንቱ ዘ ብለድ ኦር ሊምፍ ወደ ሊምፍ ወይም ወደ ብለድ ስትሪም የሚገባበት ነው። ይሄ ደግሞ የሚከናወነው ስሞል ኢንተስታይን ነው፣ በተለይም ጀጅነም ላይ ማለት ነው እና ደግሞ ኢሉም ላይ ማለት ነው። አሲሚሌሽን ዩዝ ኦፍ ዚ አብዞርብድ ኒውትሪየንት ባይ ሴልስ ነው ስራኦት ዘ ቦዲ። ይሄ ደግሞ የሚከናወነው ዩዝ ኦፍ ዚ አብዞርብድ ኒውትሪየንት ባይ ዘ ሴል በሴሎች መጠቀም ነው ማለት ነው። ይሄ ደግሞ የሚከናወነው ስራኦት ዘ ቦዲ ማለት ነው፣ በሁሉም ቦታ ላይ ጥቅም ላይ ይውላል። እንግዲህ ይሄ አሲሚሌሽን ተብሎ ይገለጻል ማለት ነው። ሴሎች ኒውትሪየንትን መጠቀም መቻል ይሄ አሲሚሌሽን ተብሎ ይገለጻል። እንግዲህ ይሄ የሚከናወነው ሁሉም ቦታ ነው ማለት ነው። ኢጄሽን ሪሞቫል ኦፍ አንዳይጀስትድ ፉድ ወይም ያልተፈጨውን ምግብ ማስወገድ መቻል ነው ማለት ነው። የሚገኘው እንግዲህ ላርጅ ኢንተስታይን ነው። ስፔሲፊካሊ እንግዲህ አነስ ላይ ሬክተም ላይ ስቶር ከሆነ በኋላ በአነስ አማካኝነት ወደ ውጭ ይወጣል ማለት ነው። ስለዚህ ይህን ይመስላል ማለት ነው። ሌላው ኢምፖርታንት ዳይጀስቲቭ ኢንዛይም ነው። ጠቃሚ የሆኑ የዳይጀስቲቭ ኢንዛይሞችን እናያለን ማለት ነው። እንግዲህ እዚህ ጋር ኢንዛይም አለ፣ እዚህ ጋር ኢንዛይም አለ፣ እዚህ ጋር ደግሞ ፕሮዲውስድ የሚሆኑበት ቦታ አለ፣ ዳይጀስት የሚያደርጉት ምግብ ታይፕ አለ፣ ሌላው ደግሞ ኢንድ ፕሮዳክት አለ፣ የሚመጣው ኢንድ ፕሮዳክት አለ ማለት ነው። ስለዚህ ሳሊቨሪ አሚሌንስ ፕሮዲስ የሚሆነው ሳሊቨሪ ግላንድ ላይ ነው። ፕሮዲስ የሚሆንበት ቦታ ሳሊቨሪ ግላንድ ላይ ነው። ዳይጀስት የሚያደርገው ኬሚካል ዳይጀሽን ነው ማለት ነው። ኢንዛይም ካለ እንግዲህ ኬሚካል ዳይጀሽን ነው የሚሆነው ማለት ነው። ስለዚህ ዳይጀስት የሚሆነው ምንድነው? ስታርች ነው ማለት ነው። ይሄ ደግሞ ካርቦሃይድሬት ነው ማለት ነው። ስለዚህ ኢንድ ፕሮዳክቱ ማልቶስ ነው ማለት ነው። ዳይሳካራይድ ነው። ይሄኛው ፖሊሳካራይድ ነው። ይሄ ደግሞ ዳይሳካራይድ ነው ማለት ነው። ስለዚህ ማልቶስ ይሆናል ማለት ነው ኢንድ ፕሮዳክቱ። ሌላው እንግዲህ ፔፕሲን ነው። ፔፕሲን አለ የሚገኘው እንግዲህ ስቶማክ ላይ ነው። ፕሮዲስ የሚሆነው በማን ነው? በጋስትሪክ ግላንድ አማካይነት ይሄ ፔፕሲን ፕሮዲስድ ይሆናል። የሚገኘው ስቶማክ ላይ ነው። ዳይጀስት የሚያደርገው እንግዲህ ፕሮቲንን ነው ማለት ነው። እንግዲህ የሚቀየረው መጨረሻ ኢንድ ፕሮዳክት የሚሆነው ምንድነው? ፔፕታይድ
ይሆናል ማለት ነው። ፓንክሪያቲክ አምሌንስ እዚህ ጋር እንግዲህ ሳሊቨሪ አምሌንስ ከማውዝ ላይ ነው ፕሮዲስ የሚሆነው። ፓንክሪያቲክ አምሌንስ ደግሞ ከፓንክሪያስ ላይ ፕሮዲስ የሚሆነው እንግዲህ የሚገኝበት ቦታ ፓንክሪያስ ነው ማለት ነው። ዳይጀስት የሚያደርገው ስታርችን ነው ማለት ነው። መጨረሻ ኢንድ ፕሮዳክቱ ደግሞ ሪዛልቱ ደግሞ ማልቶስ ወይም ዳይሳካራይድ ነው ማለት ነው። ሌላው እንግዲህ ትራይፕሲን ነው። ትራይፕሲን እንግዲህ የሚገኝበት ፓንክሪያስ ላይ ነው። ዳይጀስት የሚሆነው ፔፕታይድ ነው ማለት ነው። እዚህ ጋር በፔፕሲን አማካኝነት ፕሮቲን ወደ ፔፕታይድ ተቀይሯል። ወደ ፔፕታይድ የተቀየረውን ደግሞ እዚህ ጋር ያለውን ደግሞ ወደ አሚኖ አሲድ ይቀይራል ማለት ነው። ትራይፕሲን ፔፕታይድን ወደ አሚኖ አሲድ ይቀይራል። ፔፕሲን ደግሞ ፕሮቲንን ወደ ፔፕታይድ ይቀይራል ማለት ነው። ይሄ ነው። ሌላው እንግዲህ ሊፔዝ ነው። ፓንክሪያስ ላይ ነው የሚገኘው። ፋትን ነው ዳይጀስት የሚያደርገው። ስለዚህ መጨረሻ ሪዘልቱ የሚሆነው ወይም ኢንድ ፕሮዳክት የሚሆነው ፋቲ አሲድ እና ግላይሴሮል ይሆናል ማለት ነው። ሌላው ኤንዛይም ደግሞ ማልቴዝ ነው። ፕሮዲስ የሚሆነው ስሞል ኢንተስታይን ላይ ነው። ዳይጀስት የሚያደርገው ደግሞ ማልቶስ ነው ማለት ነው። ዳይሳካራይድ እዚህ ጋር በእነዚህ ኢንዛይሞች አማካኝነት ወደ ማልቶስ የተቀየረውን ይህን ማልቴዝ ደግሞ ስሞል ኢንተስታይን ላይ ፕሮዲስ በመሆን ወደ ግሉኮስ ይቀይሩታል ማለት ነው። ወደ ግሉኮስ ይቀየራል ማለት ነው። በማን በማልቴዝ ኢንዛይም አማካኝነት ማለት ነው። ሶ ማልቴዝ ኢንዛይም የሚገኝበት ቦታ ስሞል ኢንተስታይን ነው። ዳይጀስት የሚሆነው ምግብ ታይፕ ደግሞ ዳይሳካራይድ የሆነው ካርቦሃይድሬት ነው። እሱም ምንድነው ማልቶስ ነው ማለት ነው። ማልቶስ ደግሞ ወደ ግሉኮስ ይቀየራል ማለት ነው። ይህ ግሉኮስ ደግሞ በቢሊ አማካኝነት አብዞርብ ይደረጋል። በተለያዩ የብለድ ስትሪም አማካኝነት ወደ ሴሎች ይደርሳል ማለት ነው። ሌላው ዳይሳካራይድ ካርቦሃይድሬት ታይፕ ደግሞ ምንድነው? ሳክሬዝ ነው። ይሄ ኢንዛይም ደግሞ ስሞል ኢንተስታይን ነው ፕሮዲስ የሚሆነው። ዳይጀስት የሚያደርገው ደግሞ ሱክሮስን ነው ማለት ነው። ይሄ ደግሞ የሚቀይረው ምንድነው? ወደ ግሉኮስ እና ፍሩክቶስ ይቀይረዋል ማለት ነው። ይሄ ኢንዛይም ወይም ሳክሬዝ ኢንዛይም ወደዚህ ይቀየራል ወይም ይቀይረዋል ማለት ነው። ሌላው እንግዲህ ላክቴዝ ነው። ይህም የሚገኘው እንግዲህ ስሞል ኢንተስታይን ላይ ነው። ዳይጀስት የሚያደርገው እንግዲህ ላክቶስን ነው ማለት ነው። እንግዲህ ላክቶስ፣ ሱክሮስ እና ማልቶስ ዳይሳካራይድ ካርቦሃይድሬት ናቸው። ይህንን እንግዲህ ወደ ግሉኮስ እና ወደ ፍሩክቶስ ማነው ጋላክቶስ ይቀይራል ማለት ነው። ስለዚህ ኢንዛይሞችን በተመለከተ ፕሮዲውስድ የሚሆኑበትን ቦታ እና ደግሞ ምን አይነት ምግብ ዳይጀስት ያደርጋሉ፣ መጨረሻ ደግሞ ምንድነው ፕሮዲውስ የሚሆነው የሚለውም በዚህ አይነት ማየት እንችላለን ማለት ነው። አጠቃላይ የዳይጀሽን ፕሮሰስ የሚከናወንበት እናያለን። ሳመሪ ኦፍ ፉድ ፓዝዌይን በምናይበት ጊዜ እንግዲህ ቅድም እንዳልነው ማውዝ መጀመሪያ ላይ ይኖራል። ምግብ እዚህ ጋር ይገባል። እንግዲህ ካርቦሃይድሬት የሆኑ ምግቦች ዳይጀስት እዚህ ጋር ኬሚካል ዳይጀሽን ወይም ፊዚካል ዳይጀሽን እዚህ ጋር ይጀምራል። ከዛ በኋላ ወደ ፋርኒክስ ወይም ወደ ጉሮሮ ትሮት ይገባል ማለት ነው ምግብ። ከዚህ እንግዲህ ቀጥታ ወደ አይሶፋገስ ይገባል ማለት ነው። ከአይሶፋገስ ላይ ምግብ እንግዲህ ወደ ስቶማክ ላይ ይገባል። ስቶማክ ላይ እንግዲህ ፕሮቲን ምግቦች ኬሚካል ዳይጀሽን ይከናወናል ማለት ነው። ከስቶማክ ላይ እንግዲህ ምግብ እንደገና ወደ ስሞል ኢንተስታይን ይገባል ማለት ነው። ስሞል ኢንተስታይን ይገባል። ስሞል ኢንተስታይን ላይ ዳይጀስት ከሆነ በኋላ ሳም ኦፍ ዲ ምግቦች በተለይም ዶድነም ላይ ዳይጀሽን ከተከናወነ በኋላ ወደ ላርጅ ኢንተስታይን ይገባል። ላርጅ ኢንተስታይን ላይ ሪሜኒንግ የሆኑ ኒውትሪየንቶች አብዞርብ ከተደረጉ በኋላ ቀሪው እንግዲህ አንዳይጀስትድ የሆነው ምግብ ወይም አላስፈላጊ የሆነው ሬክተም ላይ ስቶር ይሆናል። ከዛ መጨረሻ ላይ እንግዲህ ወደ ውጭ ይወጣል። ይሄ ደግሞ የሚከናወነው በአነስ አማካኝነት ነው ማለት ነው። ስለዚህ የምግብ ዳይጀሽን ፓዝዌይ ወይም ሂደቱ ከመጀመሪያው እስከ መጨረሻው ይህንን ይመስላል ማለት ነው። ቴንክ ዩ ቬሪ ማች ፎር ዋችንግ።